ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ አጠር ባለ ቪዲዮ ቀለል ያለ ምግብ አሰራር ይዤላችሁ መጥቻለሁ። እዚህ ጋር ነጭ ሽንኩርትና ሽንኩርቴን አዘጋጅቻለሁ። እዚህ ጋር የታጠበ ሩዝ አለኝ። እዚህ ጋር ደግሞ የታጠበ ዶሮ አለኝ። እዚህ ጋር ደግሞ የተከተፈ ድንች አለኝ በትንንሹ ማለት ነው። በጣም ቀላል ነው፣ ፈጣን ነው። ለራትም እንደዚሁም ለመቅሰስ ለምሳ በፈለጋችሁበት ሰዓት ብትበሉት የማይከብድ ቅልል ያለ ምግብ አሰራር ነው ይዤላችሁ የመጣሁት። ይህን ቪዲዮ የምትመለከቱ ላይክ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ተባበሩኝ። ለእናንተ ምንም አይጎልባችሁም፣ ለእኔ ግን ይጠቅመኛል። በዛ አጋጣሚ አይታችሁ አትለፉ እላለሁኝ። እንደዚህ ነው ሽንኩርትና ሽንኩርቴን እንደዚህ ዘይት ሳልጨምር በመጀመሪያ ውሃው መጠጥ እስከሚል አበስለዋለሁ። ካበሰልኩትኝ በኋላ ከዛ የወይራ ዘይት ነው እኔ ምግብ ላይ አብዛኛውን ጊዜ የምጠቀመው። ማንኛውንም ዘይት መጠቀም ትችላላችሁ። እንደዚህ ዘይቴን አደርጋለሁኝ፣ አዋህደዋለሁኝ። እንደምታዩት ውሃ የለውም፣ ሽንኩርቴ መጥቷል። ውሃውም ማለት ነው ድርቅ ካለ በኋላ ውሃው ነው ዘይት የጨመርኩት። እንደዚህ በደንብ አድርጌ ካበሰልኩ በኋላ ሽንኩርቱን የከተፍኩትን ዶሮ እጨምራለሁኝ ማለት ነው። እንደዚህ ዶሮውን አደርግና ከዛ እንደዚህ በደንብ ታዋዋድኩትኝ በኋላ ዶሮውን እዚህ ጋ 7 አይነት ቅመም ያኔ በአንድ ላይ የተፈጫለኝ እዚህ ጋ ማጂ አለኝ ማለት ነው። ከዛ እሱ ቅመምና ማጂን ካደረኩ በኋላ ገጥመዋለሁ። እሱ ውስጥ የሚበስልልኝ ደግሞ እዚህ ጋ የከተፍኩትን ድንች በዚህ በምታዩት መልኩ ጨው አደርግበታለሁኝ። እንዲሁም ደግሞ ወይራ ዘይት አለኝ። ዘይትን አደርግና መጠኑ ሳላበዛው ማለት ነው በድንቼ ልክ ማለት ነው። እንደዚህ አቀላቀልኩት በአንድ ላይ ካዋሃድኩትኝ በኋላ በነገራችን ላይ እንትን የለኝም፣ ካሜራማን የለኝም። በአንድ እጄ ይዤ ስለሆነ ነው። ኦብን ውስጥ እንደዚህ ጨምረዋለሁኝ ማለት ነው። በእኔ ድንች ዶሮ እንደዚህ በዘይት መጥበስ ብዙም ደስ አይለኝም። እንደዚህ ነው በእንትን ነው የምጠብሰው ማለት ነው። እንደምትመለከቱት ለደቂቃውን በቂ ነው ብዬ የማስበውን ደቂቃ አደረኩኝ። እንደምታዩት ምርጫ እዚህ ጋር ይደረድርላቸዋል። ድንች ያኔ ድንችን መጥበሻ ላይ አደረገውና 30 ደቂቃ እንደዚህ አደረኩት። በደንብ መብሰል የለበትም ማለት ነው። ለእንትን ለምግብ ስለሆነ ድንቹ እንደዚሁ እንደሚበላ መሆን የለበትም። ስጋ ለሩዜ ዘይት ጨመርኩኝ፣ ጫው ጨመርኩ። በዚች ባያችኋት በእንጨት ማንካ ግማሽ ነው ያደረኩት። እዚህ ጋር የሞቀ ውሃ አፍልቼ አዘጋጅቼኝ ነበረ። ከዛ ይህንን የሞቀውን ውሃ እንደዚህ ጨመርኩኝ ማለት ነው። እሱ ውስጥ የሚበስል ድረስ እንግዲህ ግብአቶቹ እንደዚህ ወተት አለኝ። እዚህ ጋር ደግሞ ክሬም ጠብኽ አለኝ። እዚህ ጋር ደግሞ እንደምትመለከቱት ግሽጣ ክሬም ጠበኽ እና እንደዚሁም ጁብና አለኝ። በአማርኛ በነገራችን ላይ አላውቀውም። ያው ምልክቱን አይታችሁ እቃውን አይታችሁ በዚሁ እንትን ትላላችሁ። አንድ ማንካ አደረኩኝ። ከዚህ እዚህ ጋር ደግሞ እንደ መጠኑ እንደዚህ በልክ አድርጌ አልሰፈርኩም። የሚበቃኝን ያህል አደረኩኝ ማለት ነው። ከዛ እንደምታዩት እንደዚህ ታደረኩኝ በኋላ ወተቴን እጨምራለሁኝ። ወተቴን አደርጋለሁኝ ያው እስከሚበቃችሁ ድረስ ማለት ነው። በነገራችን ላይ እንትኑ ድርቅ ማለት የለበትም ድንቹ ማለት ነው። ፉርን ነው መጨረሻ ላይ የሚገባው እና ትንሽ ላላ ማለት አለበት። ይሄንን እንዳለ ጨመርኩኝ ማለት ነው። ግሽጣውን እንደዚህ በደንብ አድርጌ አዋህደዋለሁኝ። በደንብ አድርጌ በመፍጫም መፍጨት ትችላላችሁ። እኔ ግን በእጄ እንደዛ አድርጌ ነው ያዋሃድኩት ማለት ነው። እና ይሄንን ይመስላል እላችኋለሁኝ። ላይክ ማድረግ አትርሱ። ሰብስክራይብ ያላረጋችሁኝም ሰብስክራይብ አድርጉኝ። ይኸው ዶሮአችን እዚህ ጋር እንደዚህ እየበሰለ ነው። ሩዛችንም እየበሰለ ነው። ሩዜ በዚህ መልኩ በሰለልኝ። ዶሮውን በዚህ መልኩ በሰለ። ዕቃዬን አዘገጃጀሁ የምሰራበትም ማለት ነው። እንደዚህ እንትን ላይ ምንድነው እቃው ምንድነው በአማርኛ? ይኸው እኛ የምናውቀው ድስትና ብረት ድስት ነውና ይህ እቃ ምን እንደሚባል አላውቅም በአማርኛ። ያው በዚህ ጋር ሲኒያ ነው የምንለው። ሲኒያ ገዛዝ ነው የሚባለው በአረብኛ። ያው በብዛት ምግቡን በአረቦቹ ዓለም ነው የሚታወቀው እና ይሄ ምግብ ግብአቶቹ ለራሱ
ብዙም ሀገራችን ላይ አይገኙም። ያው ስደት ላይ ላላችሁ ግን ቀላል ነው። ድንቹ እንደዚህ እንደ ቅቅል ነገር ሲመስል ነው የምታወጡም ማለት ነው ከመጥበሻው ውስጥ። እንደዚሁ እንደሚበላው ድንች ጥብስ ማለት የለበትም። እንደዚህ የተቀቀለ እስከሚመስል ድረስ ነው የምታበስሉትኝ ማለት ነው። እንደምትመለከቱት በዚህ መልኩ ጥናልኩኝ ደረደርኩኝ። ከዛ ያንን ያዘጋጀሁትን ግብአቶች ላው ላይ አፈሰዋለሁኝ ማለት ነው። መወፈር የለበትም በሩዝ ስለሆነ የሚበሉት ማለት ነው። ትንሽ ላላ ማለት አለበት። በዚህ መልኩ አዘጋጀሁት ማለት ነው። ጣዕሙን ልነግራችሁ አልችልም። እንደዚህ ኦቭኔን አዘጋጀሁኝ። ከታች ነው የለኮስኩት ዝቅ አድርጌ ማለት ነው። ከታች ብቻ ነው አሁን ላይ የለኮስኩት ማለት ነው። ከታች ሲበስልልኝ ደግሞ ከላይ ሸቅለዋለሁኝ ማለት ነው። እንደምታዩት በዚህ መልኩ ኦቭኔን ታዘጋጀው በኋላ እዚጋ ሙዘሬላ የፒዛ ጅብና ማለት ነው። የተፈቀፈቀ ጅብና እዚህ ጋር አለኝ። እሱን ከላይ ነሰንሰዋለሁኝ። እንደው እንዳያመልጣችሁ ይህን ቪዲዮ የምታዩ ሰርታችሁ ሞክሩ። በጣም ነው የሚጣፍጠው። እንግዲህ ወደ ፉርን አስገባሁት። ሲበስል ደግሞ አብረን እንገናኛለን። ሩዜም እዚህ ጋር ዝግጁ ሆኗል። ይሄም ከላይም ከታችም በዚህ መልኩ በስሎልኛል። በጣም ያምራል፣ በጣም ይጣፍጣል። ከለሩ ለራሱ ማለት ነው። አሁን እንግዲህ ወደ ምሳዬን ልበላ ነው እላችኋለሁኝ። ይሄን ምግብ ሰርታችሁት ቀምሳችሁት የማታውቁት አሰሩትማ እንዳትተዉት። በጣም ነው የሚጣፍጠው። በጣም ነው ደስ የሚለው ደግሞ አያደክምም። በጣም ቀላል አሰራር ነው ማለት ነው። በዚህ መልኩ ምሳዬን አዘጋጀሁኝ አቀረብኩኝ ማለት ነው። እና የተመቻችሁ ላይክ አድርጉ። አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። ከተመቻችሁ አስተያየታችሁን የተሳሳኩትም ነገር ያላደረኩት ያላማረም ነገር ካለ ኮሜንት ላይ ያስቀምጡልኝ። የምታው በደንብ እንትኑ ክሬም መጠብኩ ማለት ነው። ያት ላይ ያረኩ በደንብ